እኔ መጽሐፉን ላውጣለሁ ምን ላውጣለሁ የመጽሐፉን ስም ንገረኝ ታምረ ማርያም ምዕራፍ ስንት ቁጥር ስንት ላይ ነው እንደዚህ የሚለው እኔ ጥቅስ አላነበብኩም እኮ አልኩ እሱ ያንተ መጽሐፍ ነው አንተ አውጣና ንገረኛ አይዞህ አትፍራ ማይክን ክፈተው ዳኒ ኧረ አንተ መስሚያ ጥጥ ነው አንተ በቃ ምንም መስሚያ ጥጥ ነው ስበክ ዝም ብለህ እኔን አውርደኝና ስበክ ዝም ብለህ እኔ ወንድማችን ዳኒ በትምህርተ ሥላሴ አሁንም አዳምጥ ኦርቶዶክስ ቤተክርስቲያን ስህተት ትምህርት አላት ብለህ ያሰብከው ነገር አለ በትምህርተ ሥላሴ ዙሪያ አዎ ሥላሴ በትምህርተ ሥላሴ እሺ የትኛው ስህተት የሆነው ይኸውልህ ሥላሴን በሶስት ጢማም ስል ስለ ልጄ እንዳወራ ትፈልጋለህ ያነኩልኝ አልፈልግም ችግር የለውም ያለ ማስረጃ ንገረኝ የተሳሳተችው ትምህርት አለ ብለህ ታምናለህ ኤርሚያስን ይዘዝብህ እንዳንተ አይነት በጣም ጋጡ በቃ ስሜትን ተቆጣጠር ተረጋጋ ኦርቶዶክስን ያሰደባችሁ ተረጋጋና ስማ ሰውዬ ለምን ዝም ብለህ የምታወራው የአባቶቼን እምነት አለች ሰማ የአባቶቼን እምነት ለምን ወጣሽታችን እኔ አውቄ ነበር ያስገባውሽ ፍሪ ወይን የሚለውን አካውንት ሞዴሬተሮች ኢንቫይት አድርጉልኝ አንድ ጊዜ ፍሪ ወይን ነው አይደለም ፍሪ ወይን የሚል አካውንት አንዴ ፕሊስ አስገቧት እስቲ ያለ ስንፍና ያለ ድካም ነው ሁሌ የምትሳደበውና ምንድነው ታችን የቸገረሽ ነገር እስቲ ወይ ደግሞ ኦርቶዶክስ ቤተክርስቲያን በዚህ መልኩ ስህተት ስላለባት ነው የምትዩም ነገር ካለ እስቲ በማስረጃ እንድናወራ አክሴፕት አድርጊው ታችን አክሴፕት አላረግሽም እስካሁን አክሴፕት አድርጊው በቃ እሺ ችግር የለም አክሴፕት አታድርጊው ብዙዎች ልክ እንደዚህ በእምነታችሁ መታፍሩ ከሆነ ልክ እንደዚህ ቼት በእምነታችሁ መታፍሩ ከሆነ ስለሆነ ነገር ኮምፕሌን ለማቅረብ አትሮጡ በቃ ኦርቶዶክስ ቤተክርስቲያን እንዲነች ለማለት በመጀመሪያ ሰው በእምነቱ ሊኮራ ይገባል በእምነቱ ሊያፈራ ይገባል እና እሷ ልክ በእምነቱ አፍራ እንደወረደችው አይነት አወራረድ አትወረዱ ፕሊስ እሺ በእምነታችሁ መታፍሩ ከሆነ ቀድሞ በቃ ባታወሩ ምንም ነገር ባትሉ ይሻላል ምክንያቱም አፍ ሲከፈት ጭንቅላት ይታያል ይባላል እና አንዳንድ ጊዜ ባዶ መሆናችሁን በዚህ ልክ አታሳዩ እሺ እኔ ተወዳጆች ባዶ መሆናችሁን አታሳዩ እሺ ካሎራው ፈልዬ እንዴት ነው እንኳን ደስ አለ ብያለሁ ኤርሚንም ደግሞ ተደቡ ባልከው መጠን ሰድበነዋል እሺ ደስ አለ ባልቴት በሉት ብለሃል ሄጄ ጽፌያለሁ ባልቴት ብዬ መልእክትን ሰምቼ እሱንም ልንገርህ ብዬ ትምህርት ላይ ብታወራ ይሻላል ካሎራው ትምህርት ቪዲዮ ላይ ባልቴት ተደቡ ኤርሚ ጋር ሄዳችሁ ባልቴት በሉት ቅምጥ በሉት ብሏል እንግዲህ ሄጄ ጽፌያለሁ ጎበዝ ልጅ አሁን ጨርሳል እሱን ወደ ቁም ነገሩ ንግባ ተሳደብኩኛ ተሳደቡ ስላልክ መምህራችን ሰድቤያለሁ እና ጎበዝ ስላልከኛ መሰግናለሁ ነገም ደግሞ ሰድበዋለሁ ሄጄ እሺ ድጋሜ ሄጄ ሰድበዋለሁ ስደብ ካልከኛ ሆነ ልስደበው እሺ አንቺ አንተ ደስ እንዳለ ነፃ ፈቃድ ስላለ አንተ ደስ ያለን ማለት አይ አንተ ቪዲዮ ሰርተዋል ለቀቂዋለሁ ስደቡት ሂዱና ቀለሜን ቅምጥ ወደ መጽሐፍ ቅዱስ ሐሳብ ንግባ ነው በቃ ይሄን ብቻ ነው ደስታለ ስለሰደቡት በመጀመሪያ አይ አይደለም እንቀጥል አይችል ጨርስ ብዬ ነው ቅምጥ በለው ብለኛል የቅምጥ ብዬ ጽፌዋለሁ ማይክን የቅምጥ እሺ ፈለግዬ እሺ መልካም አንዳንድ ጊዜ ምን አለ መሰላችሁ ያው ለዚህ ወንድማችን ብቻ ሳይሆን ምናልባት ሌሎችም የምትገቡ ሰዎች ካላችሁ አንዳንድ ጊዜ ብዙ ነገሮችን አለማወቅና ለማንበብ በዚህ ልክ ነጭ ያደርጋልና አንዳንድ ጊዜ ያስተሳሰብ ነጭ ባንሆን እባካችሁ ስትገቡ በመሰብ አይነት አሁንም ስድብ አረዳ ቆንተው ማይክም ይታርገው አይ ወርጄም ቢወስ ስደበኝ እንጂ እሺ በቃ ችግር የለም ይሄው ታሽተውንና እኛ መናገር ያለብን እናገራለን አንተ እኮ ገብተህ አንተን ሚዩት ማድረግ እየቻለን አንተን ማስወረድ እየቻለን እኮ ጸጥ ያልነው እኮ አውቀን እኮ ነው እንዲህ አይነት ነገር አሪፍነት አይደለም እንዲህ አይነት ነገር ጀግንነት አይደለም እንዲህ አይነት ነገር ሞኝነት ይባላል እሺ እንዲህ አይነት ነገር ሞኝነት ይባላል
በመሰረቱ ይሄ የነበረው ቪዲዮ በጣም የቆየ ነው። እንደው ለማጥራት ያክል በጣም የቆየ ነው። የተናገርኳቸው ነገሮች ግን በጣም የሚገርማቸው ነገር ስህተቶች አይደሉም፣ ትክክሎች ናቸው። ስለሱ ባክግራውንድ እና ህይወት አሁን ላይ እኔ ምንም አይጠቅመኝም፣ እኔ ምንም አያደርግልኝም። እዛ ላይ ያሉት ነገሮች ግን በአጠቃላይ ትክክሎች ናቸው። እና አሁን የሆኑ ሰዎች ገብተው በቃ እንዲህ ነው አይደል፣ በዚህ ወጥቶ በዚህ ገብተው ይሄ እኮ ጀግንነት አይደለም። ጀግና የሆነ ሰው በመጽሐፍ ቅዱስ ማስረጃ ስህተት የሆኑ ሐሳቦችን ብቻ ሊያጠይቅ ሊያሳይ ይችላል እንጂ በዚህ ልክ ታች ወርዶ እንደ ህፃን አክት አያደርግም፣ እንደ ህፃን አክት አያደርግም። በነገራችን ላይ ፕሮቴስታንት ወንድሞቹ እሱን ሲከሱበት የነበሩትን ሐሳብ ነው ያነሱት። እና አሁን የሆኑ ሰዎችን እኔ ስም አንስቼ ማውራት አልፈልግም። ያው ሌሎች ፕሮቴስታንት የሆኑ ሰዎች በዛ ሐሳብ ዙሪያ ለምሳሌ ነፃ ሕክምና ባለበት ሀገር ታመም ያለው ብሎ ገንዘብ ሲያጭበረበር የነበረውን ምናምን ሐሳቡ በአጠቃላይ ሲያነሱ ስለነበረ ፕሮቴስታንት የሆናችሁ ሰዎች የቤታችሁን ጉዳይ እዛው ሄዳችሁ ማማሰል ነው፣ እዛው ሄዳችሁ አማስሉት። አሁን እዚህ ጋር መጥቶ በመጽሐፍ ቅዱስ ማስረጃ ሲኑ እናውራ ሲባል አይ እንዲህ አላችሁና በቃ በዚህ ወጥቶ በዚህ ገብቶ ምናምን ፕሊስ ህፃናቱ ነው። በተለይ ወንድማችን በዚህ ልክ ህፃናቱ በቃ በዚህ ልክ ህፃን መሆን የለብህም። ገብተህ በመጽሐፍ ቅዱስ ማስረጃ ማውራት የምትችል ከሆነ መተህ ማውራት ነው፣ አለቀ። ካልቻልክ ደግሞ ልክ እንዳንተ ምንም የማያውቁ ሰዎች ኮሜንት ሴክሽኑን ከተመለከትከው ኮሜንት ሴክሽን ላይ ብቻ ነው ሐሳባቸው የሚሰጡት። ገብተው ማውራት ስለማይችሉ ኮሜንት ሴክሽኑን ይጠቀማሉ። በቃ እንዲህ ነው፣ ይሄ ትክክል አይደለም፣ በዚህ ወጥቶ በዚህ ገብቶ እናንተ ጣዖት አምላኪዎች ምናምን በኮሜንት ላይ ተንፈስ ይበሉ። እነሱ ስለማያውቁ ገብተው መነጋገር ስለማይችሉ በመጽሐፍ ውስጥ ማስረጃ ማውራት ስለማይችሉ ኮሜንት ሴክሽን ላይ ሁሉም ቁጭ ብሎ እንደፈለገ ይጻፍ። ገብታችሁ ገስ ላይ ግን ማውራት የምትፈልጉ ከሆነ ግን ከኛ ጋር ስትወሩ በመጽሐፍ ቅዱስ ማስረጃ ብቻ ነው ማውራት ያለባችሁ፣ በመጽሐፍ ቅዱስ ማስረጃ ብቻ። ከዚህ በኋላ ከገባችሁ በኋላ የልጅ ወሬ የምታወሩ ሰዎች ካላችሁ ድጋሚ አናስገባችሁም። ዛሬ ይሄው ድሉን እንሰጣችኋለን። ሁላችሁም በደንብ አዳምጡ። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰማው ትምህርት አለ ብላችሁ የምታምኑ ፕሮቴስታንቶች ካላችሁ በመጽሐፍ ቅዱስ የማስረጃ ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው ብላችሁ ታሳዩናላችሁ፣ እንወያያለን። እኛም ደግሞ ትምህርታችን መጽሐፍ ቅዱስ እንደሆነ እናሳያችኋለን። አጭርና ግልጽ። ኦኬ እሺ፣ እድል እንስጥ። ሰላማችሁ ይብዛ። መዝሙሬ እወድሃለሁ። በቃ ቴንኪው ይቅርታ ፕሮቴስታንት ስላልሆንኩኝ አመሰግናለሁ። ሰላማችሁ ይብዛ። እሺ እናመሰግናለን። ኦኬ እንግዲህ ገስ ላይ ያሉትን ለማስገባት እየሞከርኩ ነው። ኦኬ ፕሮቴስታንት የሆናችሁ እህቶች ወንድሞች እየታያችሁ ስላሉን አንዳንድ ቁጥር ጻፉ። መግባት የምትፈልጉ ካላችሁ በመጽሐፍ ቅዱስ ማስረጃ ስለ ስዕላት ምናምን አናወራም። እኛ ስዕላት ረጅም ጊዜ በመጽሐፍ ቅዱስ ማስረጃ አውርተናል። ዛሬም እንደ አዲስ ስዕል የምትሉ ሰዎች ዩቲዩብ ላይ ሪካርድ የተደረጉ የተቀመጡ ሐሳቦች ስላሉ ገብታችሁ እዛ ላይ ማየት መመልከት መማር ትችላላችሁ። ኦኬ በጣም ጊዜን ማቃጠር ስለሆነ ማለት ነው። እናንተ እስከምትበስሉ ድረስ የበሰሉ ታረሩ። እሺ አሁን ተመልሰ ገባ ወንድማችን። ኦኬ ኢንቫይት ያረኳችሁ ሁላችሁም አክሴፕት እያላችሁ ግቡ። በመጽሐፍ ቅዱስ ማስረጃ ብቻ ነው የምናወራው። እሺ በመጽሐፍ ቅዱሳዊ ማስረጃዎች ብቻ። እሺ ቅዱስ የት ናችሁ? መዝሙር ያሬድ ወንድማችን ዲያቆን እስጢፋኖስ ከየት ቤተ እምነት ነው የመጣው? እዚህ ቤት በገባው ቁጥር ሁሌም መጣሁበትን ቤተክርስቲያን መናገር አለብኝ። እኔ ደግሜ አልጠይቅህም። እሺ ቅዱስ ኦኬ ከሙሉ ወንጌል ነው። እሺ ከሙሉ ወንጌል በጣም ጥሩ። እሺ አንድ ጊዜ ማይኩን ሚውት አድርገና ጠብቀን አንድ ጊዜ ከአንተ በፊት ገብቶ ስለነበር እስኪ እድል እንስጠው። እሺ ካልወረው ይሰማሃል?
አቤት አቤት አቤት። እሺ ከዚህ በኋላ ከኛ ጋር ስትወያይ የምንወያየው በመጽሐፍ ቅዱስ የማስረጃዎች ብቻ ነው። እሺ እና አሁን ገስ ላይ የምናስገባህኛ ገብተህ በአፍህ እንድትጸዳዳ ወይም ደግሞ እንድትጃጃል ሳይሆን ቁም ነገር የሆኑ ሀሳቦችን በመጽሐፍ ቅዱስ የማስረጃ እየሰደብኩ አይደለም። የህፃን ስራ እንዳሰራ እያስተምርኩ ነው። ከዚህ በኋላ ማይክን የምትከፍተው ከሆነ አስወርድሃለሁ። ማይክን ዝግ ተጸዳዳ። ታች ወረድ። እኔ ምንም ማድረግ አልችልም። ስለ እውነቴን ነው። ማንም ሰው ገብቶ መወየት የሚፈልግ ከሆነ ገብቶ በመጽሐፍ ቅዱስ የማስረጃ ስርዓት ባለው መልኩ ማውራት እንጂ በአፉ የሚጸዳዳ ሰው ካለ አትገቡም። ስለ እውነት ነው የምላችሁ። በአፍ መጸዳዳት ማለት የማይሆኑ ቃላቶችን መናገር ማለት ነው። ስለዚህ ይሄ ስድብ አይደለም። ልክ ሰው ከገባ በኋላ በአፍ መጸዳዳት ስለማያስፈልግ የምናወራው በመጽሐፍ ቅዱስ የማስረጃ ነው። ገብታችሁ በመጽሐፍ ቅዱስ የማስረጃ ነው የምታወሩት። ሁልሽም እዚህ ስትገቢ ቤትሽ የለመድሽውን አመል እዚህ መጥቻ አክት አደርጋለሁ ማለት አይቻልም። ትገባላችሁ፣ ስነ ስርዓት ባለው መልኩ ታወራላችሁ። እናንተን የምናደምጣችሁ እንደ ልጅ አክት ስላረጋችሁ ስለጮኻችሁ ጣልቃ ስለገባችሁ ሳይሆን በጣም በቃ እንደው ምክንያት የሆኑ የመጽሐፍ ቅዱስ ሐሳቦችን አንስታችሁ እስከወራችሁ ድረስ ነው። ስለዚህ እንደዛ በማድረግ እንቀጥላለን። እሺ ወንድማችን ቅዱስ ከሙሉ ወንጌል እንኳን ደህና መጣ። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብለህ ታምናለህ ወንድማችን? አዎ ብዙ አለ እንጂ ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት። እሺ ከብዙዎቹ በጥቂቱ ነገር በጣም ይደንቃል። እንደው ብዙ ራሱ እንዳለ ማሰብ። እሺ እስቲ ከብዙ በጥቂቱ ጥቀስልን። የትኞቹ ትምህርቶች ናቸው ከመጽሐፍ ቅዱስ ውጭ? ኦኬ ያው ብዙ ሰሞኑ ብዙ ጊዜ ስለተወራ ስለ አላነሳ። እንደገና ሌላ ደግሞ ለሞቱ ቅዱሳን የሚደረግ ጸሎት መጽሐፍ ቅዱሳዊ አይደለም እሱ። እንደገና ለቅዱሳናት የሚደረግ ለመላእክት የሚደረግ አምልኮ ምናምን እሱ መጽሐፍ ቅዱሳዊ አይደለም። ብዙ ያልካቸው እነዚህ ነው። እንደገና ደግሞ ሌላ ምንድነው ይሄ ፍታት ራሱ እሱ መጽሐፍ ቅዱሳዊ አይደለም። እነግራለሁ ይኸው ቀስ በቀስ መጀመሪያ ባነሳሁት እናውራና ከዛ እሺ ለመላእክት የሚደረግ አምልኮ ብለህናል። የቤተ ክርስቲያን ትምህርት ካለ እስቲ የጽሁፍ ማስረጃ ስጠን። ለመላእክት አምልኮ እንደምንፈጽም መላእክትን እንደምናመልክ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠን። የትኛው መጽሐፎቻችን ላይ የትኛው የእምነት መግለጫችን ላይ የተመለከትከው መላእክት እንደምናመልክ? ኦኬ የቪዲዮ ማስረጃ ላሳያ። የቪዲዮ ማስረጃ ለምን ታሳየኛለህ? የቤተ ክርስቲያን ትምህርት አይ ወንድማችን መዝሙር ያረግ አንድ የለቀቀው ቪዲዮ አለ። ድምጼ ይሰማል አይደል? ይሰማኛል። አዎ ይሰማኛል። በደንብ አድርገህ አዳምጠኝ። እኔ አንድ የምነግራችሁ ነገር ማለት ለምሳሌ አንተ ልጅ በሆንክ ቁጥር እኔ ልክ እንዳንተ ወረጂ ልጅ መሆን አልፈልግም። በደንብ አድርገህ አዳምጠኝ። ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጪ ነው ብለህ መታል። ኦኬ ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጪ ነው ብለህ ስትናገር የኛ ትምህርት ያልሆኑ ነገሮችን በአጠቃላይ ጠቅሰሃል። ለምሳሌ መላእክትን ታመልካላችሁ አልከን። እሺ መላእክትን ታመልካላችሁ ብለህ አንተ ስለተናገርክ የቤተክርስቲያን ትምህርት ነው ማለት አይደለም። ለምሳሌ ቅዱስ እኔ አንተን ግብረ ሰዶማዊ ነህ ብለህ ምንድነው መልስህ? ፈለገ ከርሱ ጋር ማይሄድ ነው። ምንድነው መልስህ? የጠየቁን ጥያቄ ብቻ መልስ። ካልሆነ እኔ አይደለም አመጣምታች ነው ማስወረድ። ሐሳብ መናገር የምትፈልግ ከሆነ ስርዓት ባለው መልኩ አውራ። አዳምጥ። እኔ አንተን ግብረ ሰዶማዊ ነህ ብለህ መልስ ምንድነው? ማስረጃ ነው። ያለ ማስረጃ እንዴት ግብረ ሰዶማዊ ትለኛለህ? በቃ ነህ ብልስ ድጋሚ ነህ ብልስ ማስረጃ ሳይ ምኑ ግብረ ሰዶማዊ እንደው? አዎ ጎበዝ ልጅ፣ ጥሩ አካሄድ ነው። ስለዚህ በተመሳሳይ ኦርቶዶክስ ቤተክርስቲያንንም መላእክትን አምላኪ ናት ስላል መላእክትን ታመልካለች ማለት አይደለም። አየህ ልክ እንዳንተ አይነት ልጅ የሆኑ ሰዎች ዝም ብለው መጥተው ቤተክርስቲያን እንዲህ ናት ስላሉ ነች ማለት አይደለም። ትምህርት ማለት ቤተክርስቲያናችን ያላት ትምህርት አጠቃላይ በጽሁፍ የሰፈረ ነው። ለምሳሌ በትምህርተ ሥላሴ ዙሪያ ያለን ትምህርት በጽሁፍ የሰፈረ ነው። በሥላሴ ዙሪያ እንዲህ ብላችሁ ታምናላችሁ ቢለን አንድ ሰው እስቲ ጽሁፍ ማስረጃ አምጣለን ነው ማለት ነው። ኦኬ ሰዎች ዝም ብሎ የተናገሩትን ሰዎች ዝም ብሎ ካለማወቅ የሚሆን በማወቅ ዝም ብሎ የሆነ ነገር ያሉትን ሐሳብ አይደለም የቤተክርስቲያን ትምህርት ማለት ነው። የቤተክርስቲያን ትምህርት ማለት በጽሁፍ የሰፈረው ነው። ስለዚህ አሁን እንታመጣለን የጽሁፍ ማስረጃ ነው። የፈለካቸውን መጽሐፍቶች እንዳለጥቀስ የፈለከውን መጽሐፍ እንገልጥልሃለን። ምዕራፍና ቁጥሩን ትነግረናለህ። ይሄው እዚህ መጽሐፋችሁ ላይ መላእክትን እንደምታመልኩ የጽሁፍ ማስረጃ አለ
ብለህ ንገረን። የጽሁፍ ማስረጃውን እናውጣለን። ምን ላይ እናውጣለን? ወንድማችን ቅዱስ ኦኬ። አይ እሺ፣ መረጃ ላውጣና እኔ ራሴ ያወጣለሁ፣ ችግር የለውምና አሳያለሁ። ከዛ አምልኮ መጽሐፉን ንገረን። መጽሐፉን አለ ትምህርታችን ያለው በጽሁፍ የሰፈረ ስለሆነ መጽሐፉን ንገረንና ምን ላይ እናውጣለን። ከዛ በኋላ እንወያይበታለን። ያነበብከው ክፍል እውነት መላእክትን እንደምናመልክና እንደማናመልክ የሚናገር ነው ወይንስ ሌላ ሐሳብ ያለው ነው? የጽሁፍ ማስረጃ አለ ወይስ የለህም? መጀመሪያ በዚህ መታመን የጽሁፍ ማስረጃ አለ ወይስ የለህም? መጀመሪያ አንድ ቪዲዮ ላሳይና ከዛም በኋላ የጽሁፍ በመጀመሪያ ጠየቅኩ፣ መልስልኝ። የጽሁፍ ማስረጃ አለ ወይንስ የለህም? ቅዱስ የጽሁፍ ማስረጃም አለኝ። የጽሁፍ ማስረጃ አለ አይደል? ምን ላይ እናውጣ? ምን መጽሐፍ ምን ላይ እናውጣ? በመጀመሪያ ከዛ ቪዲዮን ታሳያለህ፣ ችግር የለውም። የጽሁፍ ማስረጃ ግን ይቅረብ። እስኪ ምን መጽሐፍ ላይ እናውጣ? መጽሐፍ ቅዱሳችን ላይ ነው ወይንስ ምን ላይ ነው? የጻፈ ዶግማ አላችሁ መጀመሪያ፣ ከዛም አወጣለሁ፣ ችግር የለውም። ኦርቶዶክስ ይሄን ነው ቅዱስ የጽሁፍ ማስረጃ አለ ይብልሃል አይደለ? አሁን ልጅ አቱን ብያለሁ። ይኸውልህ ልክ እንደ ልጅ አክት የምታረግ ከሆነ እኔ አምናት ሬዲ ፎር ዳት። እኔ ለእንደዚህ ነገር ሬዲ ስላልሆንኩኝ በቃ አለ አይደል፣ በቃ በጌታ ሰላም ቻው ቻው እንባባላለን። አሁን የጽሁፍ ማስረጃ አለ ይብልሃል። ያው የነበረን ጭራ ይዞት ነው፣ ከያዙትም አይለቁትም። ስለዚህ መያዝ ያለብን ነገር ይዛል። ከያዝክ በኋላ አሁን ከዚህ በኋላ እኛም አናስለቅቅም። የጽሁፍ ማስረጃ አለ ይብልሃል። አለ ያልከውን የጽሁፍ ማስረጃ እንስጠን። ምን መጽሐፍ ላይ እናውጣለን? የመጽሐፉን ስም ንገረን። ምን ላይ እናውጣለን? እኔ ላውጣለን። መጽሐፉን ንገረን። ምን መጽሐፍ ነው? ንገረን መጽሐፉን። ታምረ ማርያም ላይ ነው መላእክት እንደምናመልክ ጽሁፍ እዛ ከሌላ ሰው ጋር ያወራል። እንደበላችሁ ነው። እስከዛን እንዴት ናችሁ? እንዴት ነሽ ዮባ? ፒስ ነው የሚለው ሰላምታ መጽሐፍ ቅዱስ ነው ወንድማችን። አዎ ፒስ ማለት ሰላም ነው እንግዲህ። እና ፒስ ነው ይባላል አይባልም? ሰላም ለእናንተ ይሁን የሚለውን እና ሰላም ለእናንተ ይሁን አይደለም ከጌታ ሰምተናል እኮ። ሰላም ለእናንተ ይሁን የሚለውን ከጌታ ሰምተናል መቼም። እሺ ፒስ ነው የሚለውን ከማን የሰማኸው? ከጌታ። ከይቅርታ ጋር ወንድማችን እንደዚህ አይነት ሀሳቦች ሰላሜን እሰጣችኋለሁ እንዴ ፒስ ነው የሚለውን ፒስ ነው የሚለውን ከማን መጀመሪያ የሰማኸው? ፒስ ነው እንግሊዘኛው ነው ከፈረንጆቹ። ኧረ ተው ዮባ፣ አንዳንዴ ክሪንስ ስትል እንጂ። እኔ የሰማሁት በእርግጥ ከቃዶሽ ነው ግን ያው ኦኬ። እንግሊዘኛ ላይ ጎበዝ ነው። ያስ ኦኬ። በጣም ሰላም ብያለሁ ሁላችሁንም። እንዴት አላችሁ? ሰላም ክርስቶስ ይብዛላችሁ። ከታችም ያላችሁ ያሬዶ ሰላም ብያለሁ። ቃዶሽ ብሩክ ዮባ እንዴት ነህ? እንኳን በሰላም መጣ። ዌልካም ዮባ። የተሰማው በላ ትልቅ ላይ አርቢ ቃዶሽ መጣ። በቃ ቀጥሉ። ቤሊ በሌላ አካውንት መጣ። ሶሻል ቤሊ ያላቀውም። ኦኬ አንዴ ትልቅ ስክሪን ላይ አድርገኝ። አላደርግህም። ለምን አታደርግም? እኔ እኮ አለሁ በህይወት ዘምርልሃለሁ። እኔ ዘምርን ያክለኝም እንዴ? ያምን እኮ አይደለም ወይ ቃዶሽ? እኔ እኮ በህይወት አለሁ ዘምርልኝ በለኝ። እንዲያውም እኔ ተቆርጣ ሙሉን ዘምርልሃለሁ ከነገጥሙ። እኔ እንደዚህ የምትወደው መሆኑን በምን አወኩ? ታምረ ማርያም ሊያወጣልን ብሎ ጀለስ የአንተ መዝሙር አይ ቃዶሽ ቀልደኛ
እግራችሁ ነበር እኮ ከንቱ ድካም ነው ብዬ ልጁ ያስታውቃል። መጀመሪያ ተዋሻለህ ግን ቃዶሽ ፖለቲካ ስራ እኔ አይደለም እንትን መጽሐፉ ስለሌለኝ ነው እንጂ ለምን ተዋሻለህ? መጀመሪያ ማስረጃ አይደል ያላችሁት? በማስረጃ ወጣው እኮ ለምን ተዋሻለህ? ታምረ ማርያም ብለህ ለምንድን ነው እሱ የዋሻኸው? መች ዋሻው? ታምረ ማርያም ነው ጠብቁኝ ብለህ ከዚያ ያወጣኸው መዝሙር ከአንተ ጋር አይደለም ያወራሉት፣ ከፈለገ ጋር ነው ያወራሉ። ከማን ጋር ማውራት እንዳለብህ አንተ አትወስንም። ግን ሚውት አድርገህ መጀመሪያ ለምን ተዋሻለህ? ሚውት አድርገህ ጭራሽ ኧረ በለው ሰማው። ሚውት አድርገህ መጀመሪያ ምናምን አለች። ጉባ ባይዘዌ ከአባቱ ከዲያብሎስ እንደሆነ ግብሩ ያመለክታል። አሁን ውሸት የዲያብሎስ ነው። ሚውት አድርገህ ቃዶሽ ወንድሜ ይተወደድ። ሚውት አድርገህ አንዴ ሚውት አድርገህ። የመጀመሪያው ውሸት አሁን ለክርስቶስ እየዋሸለት ነውና ለክርስቶስ መዋሸት ደግሞ ክርስቶሳዊ አይደለም። ኧረ ሚውት አድርግ እባክህ። ስለዚህ ከአባታችሁ ከዲያብሎስ ናችሁ የሚለው መጽሐፍ እንደዚህ አይነቱን ነው። እሱ አስቀድሞ ምንድን ነበር? የውሸት አባት ነበር። ከዛ ደቀ መዛሙርቱም ወጥተው ይዋሹለታል ማለት ነው። ታምረ ማርያም ማለት ያወጣው ቪዲዮ ነው። ስለዚህ ዋሽታል ማለት ነው። አይ አልዋሻውም ካልክ ታምረ ማርያሙን መጥቀስ ነው። ፕላስ ደግሞ ይሄ ተግባቦት ልመዱ፣ ጭንቅላታችሁን አሰሩት። ቪዲዮ ጋር እንደርሳለን። መጀመሪያ መጽሐፍ ጥቀስ ተባልክ። ለተጠየቀው ጥያቄ መጽሐፍ ለሚለው ቪዲዮ ማምጣት ይሄ የዓለማሰብ የተግባቦትም ችግር ነው ማለት ነው። እና በጣም ነው የምትወርዱብን። በጣም ይቅርታ አድርጉልኝና ትወርዱብናላችሁ እንደዚህ ስትሆኑ። እና ይሄ ለመግባባት እንደ ሰው ለማውራት እንኳን ይከብደኛል። እግዚአብሔርን ሰው እንዴት አማርኛ ለአማርኛ እንኳን አይግባባ? በአማርኛ የተጠየቀው እንዴት መመለስ እንኳን አይችልም? እና ይሄ እንደዚህ አይነት አስተሳሰብ ይዛችሁ ስትመጡ በኋላ ችግር የለውም። እምነት ሚውት አድርግ አንተ። እምነትህንም የያዝከውንም አስተሳሰብ ለመስማት ሁሉ እንቸገራለን። ምክንያቱም ችግራችሁ መግባባትም ላይ ስለሆነ ማለት ነው። እና እንደዚህ አይነት የወረደ ነገር አታድርጉ። ለውይይት ለአቅመ ውይይት እንኳን ካልደረሳችሁ ቁጭ ብላችሁ ተማሩ። ጊዜ መጫወቻ አይደለም እንዴ። ታምረ ማርያም አልክ፣ እሺ ጥቀስ አውጣ ሲባል ቪዲዮ ታመጣለህ። ምን አይነት ሰው ነው? በጌታ ሰው በጣም በተደጋጋሚ ትገባለህ። አንድም ቀን ተምረህ አይቻልም። ቃዶሽ ለስሙ ቅዱስ ነው ትርጉሙ፣ ግን በቃ ቀጥሉ። ኢዮብ ግን በስድብ ነው የምድነው ወይስ አንተ በስራ ነው? ኧረ ቤሊ በእናትህ አፍህን ተጠምቀሃል። ግን ቤሊ እኔ አስገባው ካደለ እንዴ እንድታወራ እኮ ነው ያስገባነ። ምን አለ ተራህን እንኳን ምን አለ ሰላም እንኳን ብንባባል። ሁሉ ለምን ይሳደባል? ግን ለምን ሰውን አልተሳደበም? በቃ አንተ ይኸውልህ እሱን ሲናገር አንተ ለምን ይሰማሃል? ቤሊ ተረጋጋ፣ ቆይ አዳምጠኝ። እሱን ሲናገር አንተ አይደለም ለምን ይሳደባል? ኦርቶዶክስ ስድብ ታስተምራለች እንዴ? ቤሊ በህይወት ደስተኛ ነህ? በህይወት ደስተኛ ነህ ቤሊ? አንተማ በቃ ተዋረድክ እኮ ታች ወዳድ በቃ ቤሊ ደግሞ ቤሊ እርሶ በጣም ትልቅ ሰው ሆኖ ለምንድን ነው እንደዚህ እንደ ህፃን ልጅ የሚያወሩት? እኔ እንደዚህ ማወራው ድሮ ልጅ እያለሁ ነበር ምናምን ነቃቃ ምናምን ስንጫወትና ቤሊ እባክህን በጠዋት በኩለ ሌሊት ገስ ላይ መታ አትበጥብጠኝ ስለ መድኃኔዓለም። አንዳንድ ጊዜ ምን ይባላል? አፍንጫ ሲመታ አይን ያለቅሳል ይባላል። ማለት አንዳንዴ ተመሳሳይ የሆነ ግብር ያላችሁ ሰዎች ስለ አንዱ ሲነገር አንዱ ቅር ይለዋል። ለምን? ልክ የዛ አይነት ሰው ፐርሰናሊቲ ካላችሁ ስለዛ ሰው እየተነገረ እናንተም ቅር ትሰኛላችሁ። ለምሳሌ አንዳንድ ሰው እዚህ ጋር የሚቀለበለብ ሰው ገብቶ ለምሳሌ እኛ እንደዚህ የምትቀለበለቡ ሰዎች ስነ ስርዓት ይኖራችሁ ስንል ስማችሁን ሳንጠራ የመቅለብለብ መንፈስ ውስጣችሁ ያለ ሰዎች የሆነ ነገራችሁ ነው የሚነካው። ምን ማለት ነው? ዴት እንደዚህ ትላል ምናምን ትላላችሁ። እና ስነ ስርዓት ይኖራችሁ አንዳንዶቻችሁ። ካልተመቻችሁ መውጣት ነው። እሺ ካልወሮ የመጨረሻ ድል እሰጥሃለሁ። አሁንም ደግመህ በአፍ የምትጸዳዳ ከሆነ ታች አስወርድሃለሁ። ኦኬ የምንወያየው በመጽሐፍ ውስጥ ማስረጃ ነው። እዚህ ገስ ላይ ገብተህ ደግመህ በአፍ እንዳትጸዳዳ ስርዓት ባለው መልኩ ታወራለህ። ተስማማለህ ወይስ አትስማማም? ወንድማችን ካልወረው ፈለግዬ ትጸዳዳለህ የሚለው ለምን? እሺ ታች ወረድ። በጣም የፈጠነ እርምጃ ነው ዛሬ የምንወስደው።
ዛሬ እኔ ራሴን አደነቅኩት። ዛሬ እኔ ራሴን አደነቅኩት። በጌታ ሰላም ወደ ቤታችሁ ይሸኛችኋል። አለቀ። እሺ በስነ ስርዓት የሚያወሩ ፕሮቴስታንት ወንድሞች አሉ። በዚህ አጋጣሚ በነገራችን ላይ ሁሉንም አይደለም፣ አሁንም ይልካል። ይሄ ሰው ተስፋ አይቆርጥም እናንተ። እሺ ቢኒያም ወይ እንደምን አለ? ከየት ቤተ እምነት ነው የመጣ? ሰላም ነው። እኔ ከራሴ ቤተ እምነት ነው። የራሴ ቤተ እምነት ማለት አልገባኝም። እስኪ ግልጽ አድርግ። የራሴ ስለ እኔ በመጽሐፍ ቅዱስ ነው ማምነው። በመጽሐፍ ቅዱስ ነው የምታምነው? እና ቤተ እምነት ቸርች ብትለኝ ግን አልሄድም። እኔ አሁን የትኛውም ቸርች አልሄድም። በራሴ ነው ማምነው። የራሴ ነው ማምነው። እሺ በመጽሐፍ ቅዱስ ታምናለህ? በመጽሐፍ ቅዱስ አምናለሁ። በክርስቶስ አምነህ ተጠምቀሃል? በክርስቶስ አምኜ አልተጠቀምኩም፣ ግን በክርስቶስ አምናለሁ። ኦኬ አልተጠመቅም? የትም አልተጠመቅኩም እኔ። እሺ የያዝከው መጽሐፍ ቅዱስ በክርስቶስ ሰዎች ካመኑ በኋላ ይጠመቁ ነው የሚለው ወይስ በክርስቶስ ሰዎች ካመኑ በኋላ ይጠመቁ ነው የሚለው? ካመኑ በኋላ ይጠመቁ ነው የሚለው። እሺ ለምንድን ነበር አንተ የተጠመቀው? በየትኛው ቸርች አምነህ ነው የምትጠመቀው? ወይም በየትኛው ቤተክርስቲያን አምነህ ነው የምትጠመቀው? ኦኬ የያዝከው መጽሐፍ ቅዱስ ስንት መጽሐፍ ነው? በየትኛው ቸርች እንደምታመን ላሳይ። የያዝከው መጽሐፍ ቅዱስ ስንቱ መጽሐፍ ነው? ለምን ወረድክ ቢኒ? ቢኒ ፕሊስ እንደገና ገባ። በስመ አብ ዛሬ የሚገቡት በአጠቃላይ ቢኒ ፕሊስ ከእንደገና ግባ። ካገኛችሁት እንትን በሉ እሺ፣ አስገቡልኝ ፕሊስ እባካችሁ። እሺ ዳኒ የሚል አካውንት ሰላም ላንተ ወይኔ፣ ሰላም ለሁላችሁም። እኔ የእግዚአብሔር አብ ምሕረት የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። ሰላም ለእናንተ ይሁን። እሺ እንደምን አለ? እንኳን ደህና መጣ። ከየት ቤተ እምነት ነው የመጣው? ዳኒ እኔ መጀመሪያ እምነቴን ነው የጠየቀኝ። ከየት ቤተ እምነት ነው የመጣው? አይ ከየት አይባልም፣ እምነት ነው የሚጠየቀው። እምነቴን ጠይቀኝ። ከየት ቤተ እምነት ነው የመጣው? እምነቴ ከኢየሱስ ክርስቶስ በማመን የእግዚአብሔር ልጅ ከመሆን እምነት ነው የመጣሁት። የጠየቁ ጥያቄ ከየት ቤተ እምነት ነው የመጣው? ጥያቄ እሱ ነው። ቤተ እምነት ከሌለ ቤተ እምነት የለኝም ብሎ የመመለስ መብት አለ። እኔ የጠየቁ ጥያቄ እምነትህ ምንድን ነው ብዬ አይደለ? አታስጨንቀኛ እንደዚህ። አሁን ጉልበተኛ የጠየቀኝን ጥያቄ ተግባብተን ስንስማማ ትክክለኛ አማርኛንም ራሱ መጽሐፍ ቅዱስ የምታምን ሰውነ እንደ መጽሐፍ ቅዱስ አርጋር ጥያቄውን ጠይቀው። ሰው ብዙ ሰዎች ይህን ጥያቄ ስለሚጠይቁ ትክክል ነው ማለት አይደለም። ቤተ እምነት ማለት ቤተ ክርስቲያን አለኝ። ቤተ እምነት ክርስቲያን በአንጾኪያ ለመጀመሪያ ጊዜ አማኞች ክርስቲያን ተባሉ። ክርስቲያን ነኝ። ቤተ እምነት አለ ወይስ የለም? ወንድማችን የክርስትና እምነት አለኝ። የክርስትና እምነት ቤተ እምነት አለ። ህብረት አለ። ህብረት አለ። ያ ህብረት የት ነው? የሙሉ ወንጌል ህብረት፣ ሙሉ ወንጌል መሰረተ ክርስቶስ። ሙሉ ወንጌልን ለመናገር እኮ ይሄን ያክል ዙሪያ ጠምጥም ሄድ የለብንም። ህብረት ነው እሱ ህብረት ነው። አይደለም ምንድነው ገና ከሆኑ ማለቃቀስ? በቃ የጠየቅን ከየት ቤተ እምነት ነው የመጣው ማለት ህብረት የምታደርገው የት ነው ማለት ነው። አማርኛው ተለወጠ አልተለወጠ ዞሮ መልስ መመለስ ላይ ቀር ይሄን ያክል ዙሪያ ጠምጥም ሄዱ አላስፈላጊ ነገር ነው። ወንድማችን ዳኒ ባይሆን ሌላው ጊዜ ስትመጣ እንደ ሌሎች ሰዎች ከተወየቁ በዚህ ልክ ጊዜ እንዳትፈጅብን እሺ። እሺ ወንድማችን ዳኒ ከሙሉ ወንጌል ነው የመጣው። መልካም። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ የምታስተምረው ትምህርት አለ ብለህ ታምናለህ? ትምህርቶችስ ያንሳለን? ይሄ ትምህርታችሁ ይሄ ትምህርት ብዙም ከሆኑ ብዙ፣ ሁለትም ከሆኑ ሁለት፣ አንድም ከሆነ አንድ፣ ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጪ ነው የምትላቸው ትምህርቶች አሉ? ማይክን ክፈተው። እያወራህ ከሆነ አይሰማም ዳኒ። የማይክ ምልክቱን ክፈተውና ንገረን። እሺ እኔ ከሙሉ ወንጌል ህብረት ነው የመጣሁት። ከሙሉ ወንጌል ህብረት ማለት እኔ በኢየሱስ ስም ከየት ነው የመጣው ብዬ አልጠየኩም። እሱን ጥያቄን ጨርሻለሁ። ወንድማችን ዳኒ ማይክ ይዘልኝ ነበር። አይ ኖ በቃ አያስፈልግም፣ አትመልስልኝ። ችግር እኔ አይደለ የጠየቁ በቃ አትመልስልኝ። በቃ ለእኔ በቂ መልስ ስላገኘው ድጋሚ ማብራሪያ ትስጠኝ። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብለህ ታምናለህ? ግጥም አድርጌ ሙሉ በሙሉ
ግጥም አድርገህ በጣም ደስ ይላል። እሺ የትኞቹ ትምህርቶች ናቸው ከመጽሐፍ ቅዱስ ውጪ ናቸው ብለህ የምታምነው? ኦርቶዶክስ ቤተክርስቲያን እንዲህ ብላ የምታስበው የትኞቹ ትምህርቶችን አንሳለህ? ከዛ በፊት ግን እንትን ቢሆን አይ አንተ ከላይ ያለው ያዝ፣ ማይክን ያዝ አንተ ዳኒ ለስትናገር ስነ ስርዓት ይኖር እንዴ። ምን ሆነ አንተ እዚህ ጋር ያለው ብለን አይደለም እኛ የጠራን ወንድማችን ዳኒ ብለን አይደለም እንደወራን። ምን አይነት ግብረ ገብ ነው? እሺ ወይ ያሬዶ መጀመሪያ ኦርቶዶክስ ከነበረ ከዛ ቢጀምርልን ኦርቶዶክስ ሆኖ ከዛ ፕሮቴስታንት ከሆነ በዛ መልኩም ሐሳብ መስማት ስለምንችል በዛ ቢገልጽልን። ዳኒ አትናደድ፣ አትቆጣ። ያ ወንድም ማለት ረጋ ብለህ ፖዚቲቭ ሆነ ልብህን ከፍተህ በንጹህ ሆነ ለማናገር ሞክር። እሺ ሁላችንም አክብረን ነው የምናወራ። በዛ መልኩ አድርጎ እሺ ዳንሻ፣ እኔ ምንም አይደለም እንደፈለግኩት ተናገር። ሰው ተረጋግተህ በዛ ሐሳብ አቀ እግዚአብሔር ይባርክ። እሺ ግን አንድ ነገር ማወቅ ያለበት አነጋገር ጥያቄ ራሱ አሁን ዲስኦርደር ስታደርግ ነው እኮ ቁጣ የሚሰነዝር ነገር የሚያመጣው ከአንተ ሆኖ ሌላ ሰው ደግሞ ሲቆጣ ደግሞ ይህንን መታገል ማየት መቻል አለበት። እሱ እያወራኝ አንተ ማይክ መክፈት ማለት ግራ ማጋባት ነው። ማይክን የከፈተው ዳኒ ይሰማል አይደል? ማይኩን የከፈተው አሁን እንደሰማው የከፋ ነገር ሊናገር አይደለም። ከዚህ ቀደም ባግራውንዱ ኦርቶዶክስ ከነበረ ምናልባት እሱንም ብንጠይቀው ነው እንጂ ያለው የከፋ ነገር አልተናገረም። እሺ አሁን እኛ አንተን የምናወራበት መንገድና አንተ የምናወራበት መንገድ ቆይ እሺ አትበል ማለት እሺ በቃ ማትበል አንድ ጊዜ ጸጥ ብለና አዳምጥ። ተረጋጋ እንጂ ትሸኩላለህ እንዴ ዳኒ? እሺ ቀጥል። በቃ እኛ አንቸኩልም። እሺ ሁላችሁም ኮሜንት ላይ አንቸኩልም እያላችሁ ጻፉለት። እኛ አንተን የምናወራበት መንገድና አንተኛን የምታወራበት መንገድ ትንሽ ይለያያል። ስለዚህ የምናወራው የመጽሐፍ ቅዱስ ሐሳብ ስለሆነ መቼም አሁን እኛ እኔ እናንተ እዚህ ጋር የተሰባሰቡ ስለ ዘር ስለ ጎጥ ስለተለያየ ነገር ልንወራ አይደለም። ጸብ የሚጭር ሐሳብ ለማንሳት አይደለም። ምናወራው ስለ መጽሐፍ ቅዱስ ለማውራት ነው። አየህ መጽሐፍ ቅዱስ ደግሞ ሰዎችን ማብሸቂያ አይደለም፣ ሰዎችን ማናደጅ አይደለም፣ ሰዎችን የምናበሳጭበት አይደለም፣ ሰዎችን የምንመልስበት ወደ እውነት የምናቀርብበት የክርስቶስ ቃል ነው እና ይሄንን የመሰለ ትልቅ ቃል ደግሞ ይዘን ስርዓት ባለው መልኩ ልናወራ ይገባል። እኛ አንተን ወንድማችን ዳኒ ብለን እየጠራን አንተ እዛ ጋር ከላይ ያለው ምናምን እንደዚህ አይባልም ዳኒ። ከዚህ በኋላ ምንም ይሁን ምን ቶንን አስተካክለን ነው ማውራት ያለበት። ካልሆነ ግን ስሜትን መቆጣጠር ማትችል ከሆነ ግን ቲክታክ ፕላትፎርሙ ጥሩ ስለሆነ አልጎሪዝሙ እኛ ያንተን ስሜት ወደ መቆጣጠር እንገባለን ማለት ነው። ኦኬ አሁን ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰራቸው ትምህርቶች አሉ ወይ ብዬ ነበር የጠየቁ። ከዚህ ቀደም ባገረው እንደ ኦርቶዶክስ ነበረ ወንድማችን ዳኒ? ከዚህ ቀደም ኦርቶዶክስ ነበር ወይስ ከልጅነት ጀምሮ ነው ፕሮቴስታንት የነበርከው? እሺ እኔ ቤተሰቦቼ አሁንም ስቲልና ኦርቶዶክሶች ናቸው። እኔ የመጣሁት ኦርቶዶክስ ቤተክርስቲያን ነው። ከልጅነቴ ጀምሮ ከሰንበት ትምህርት ቤት ጀምሮ በኦርቶዶክስ ቤተክርስቲያን ውስጥ ነው ያደግኩት። ግን በሆነ ወቅት ላይ መጽሐፍ ቅዱስን ሳመዛዝንና ሳየው ስሰማ የሆነ ቦታ ላይ አመንኩ እና ካመንኩበት ቀን ጀምሮ ደግሞ እኖርበት የነበረው ህይወት ሙሉ በሙሉ ከመጽሐፍ ቅዱስ ጋር የሚጣረስ እና የማይስማማ ነገር መሆኑንም አሁን ጥፋቶቹን ከዚህ አንስቼ እንደዚህ ነው ስህተት የምታስተምረው ብዬ ልዘረዝርልህ አልችልም። ዛሬ ባነሳውና ዛሬ ባነሳችሁትና በምትወያዩበት መሰረት እኛ ቅድም እንዳልኩ ዳኒ አንቸኩልም። እሺ አሁን ኦርቶዶክስ እንደነበርክ ነግረህናል። እሺ ምክንያት በሆነ በአጭር ቃል በጣም ረጅም ሰዓት የምትወስድ ከሆነ አስቆማለሁ። ለምን በጣም ብዙ ሰዎች ሪኩዌስት ልከው ያው እነሱ እየጠበቁ ስለሆነ አጠራ አድርገን ነው የምናወራው። ዳኒ ኦርቶዶክስ ነበርክ፣ ፕሮቴስታንት የሆንከው ለምንድን ነበር? ኦርቶዶክስ ቤተክርስቲያን በምን መልኩ ተሳስታለች ብለህ ነው? የኦርቶዶክስ ስህተት ታይቶ የትኛው ደግሞ የፕሮቴስታንት እውነት ታይቶ ነው ፕሮቴስታንት የሆንከው? እስኪ እሷን ወደ ፕሮቴስታንት የሄድክበትን መንገድ ንገረን፣ ምክንያት ያደርጋል። አሁንም እኮ አሁን ይኸውልህ ፕሮቴስታንት ነኝ አላልኩህም እኔ። እሺ አሁን ወዳለህበት ህብረት የሄድከው ለምንድን ነበር? ወደ ሙሉ ወንጌል ህብረት የሄድኩት እምነቴ ክርስትና ነው፣ ድሮም ክርስትና ነው፣ አሁንም ክርስትና ነው። ኦርቶዶክስ ቤተክርስቲያንም እየነበርኩኝ እምነቴ ክርስትና ነው። አሁንም እዚህ ወደ ጠየቁ ጥያቄ ከኦርቶዶክስ ቤተክርስቲያን ለመለስልህ ነው። አሁን እንግዲህ አግሬሲቭ እንዳታረገኝ አሁን ለመለስልህ ነው። ዳኒ አንድ ነገር ልንገርህ፣ አንተ አግሬሲቭ ሆንክ አልሆንክ ምንም የሚመጣ ለውጥ የለም። የሚገነፍል ጀበና ራሱን ነው እንጂ የሚያቆሽሸው ሌላ ነገር አያቆሽሽም። ብራዘር ተረጋግተህ ብታወራ ለራስህ ነው። ካልተረጋጋ ደግሞ በጌታ ሰላም እንሸኛለን ወደታች ማለት ነው። አለቅ አግሬሲቭ ልሆን ነው ምናምን ታስፈራራለህ እንዴ? ጭራሽ ካንተም ብሶ የምናደምጥ አግሬሲቭ ልሆን ነው ምናምን ስላልክ አይደለም። እሺ ወንድማችን የምናደምጥ
ልክ በእኛ ቶን ቀስ ብለህ አውርተህ ምክንያት የሆኑ ነገሮችን ስታስረዳን ብቻ ያ ነገር ይገዛናል እኛ። ስለዚህ አሁን የጠየቁ አጭር ጥያቄ ቅድም እንዳልኩ ነገር የምታበዛ ከሆነ ጣልቃ ገባብሃለሁ ብያለሁ። ስለዚህ ባጭሩ መልስልኝ። ኦርቶዶክስ ነበርኩኝ ብለዋል። ምን እውነት ተረድተህ ነው አሁን ወዳለህበት ደረጃ የደረስከው? አሁን ወዳለህበት ህብረት የገባኸው ምን ስህተት አግኝተህ ነው? በቃ ኦርቶዶክስ እዚህ ላይ ተሳስታ እነሱ ደግሞ ይሄንን ትክክል ስለሆኑ ነው የምትለው ምክንያትህን ንገረን። ወንድማችን ዳኒ ማይክን ክፈቱ። አሁን አንድ ጊዜ 2 ደቂቃ አስተኝ 2 ደቂቃ ብቻ። እሺ 2 ደቂቃ። እሺ ቢኒ የሚል አካውንት ከስር ይሰማል? አዎ። አይ እኔ ፕሮቴስታንት አይደለሁም ግን ሙስሊም ነኝ። መጠየቅ ማይቻል ከሆነ ያወርዳሉ። 30 አብከኝ ነው የገባሁት። አይ ገስ ሪኩዌስት ልከን ያስገባው። እሺ ጨርሻለሁ። አይ አላህ። እሺ ዳኒ እሺ ቢኒ ጠብቀን። እሺ ዳኒ ምክንያት ነበር ኦርቶዶክስ ነበር። ከዛ በኋላ አሁን ወዳለበት ህብረት እንድትሄድ ያደረገ ምንድን ነበር? ኦርቶዶክስ እዚህ ላይ ተሳስታ እነሱ ትክክል ናቸው ብለው ወደ ማመን ያተጋገረ የመጽሐፍ ቅዱስ ሐሳብ ትምህርት ምንድን ነበር? ለምሳሌ ያህል እኔ ድሮ ኦርቶዶክስ በነበርኩበት ጊዜ ክርስቲያን ወይንም ደግሞ ክርስቲያን ነኝ ብዬ ማምነው ቤተሰቦቼም ክርስቲያን ነህ ብለው የሚነግሩኝና እኔም ክርስቲያን ነህ ብዬ ማምነው በልጅነቴ ተጠምቄ ከመጽሐፍ ውጭ የሆኑ የቤተክርስቲያን ገድላቶችን እነዚህን መጽሐፍቶችን ቅዱሳን መጽሐፍት የሚባሉትን መጽሐፍቶች እያነበብኩ መጽሐፍ በደረቴ ይዤ እንቅፋት እንዳይመታ እንደዚህ እንዳትል እየተባልኩ ማደርገውን ነገር ነው ይዤ ስኖር ክርስትና የሚመስለኝ። ግን አንድ ቀን ዮሐንስ ወንጌል ላይ ኒቆዲሞስ የሚባል እንደዚሁ አስተማሪ የሆነ ሰው ወደ ጌታ ኢየሱስ መጥቶ አንተ ከእግዚአብሔር የተላክ እንደሆንክ አውቃለሁ ብሎ ሲለው አለማወቁን ራሱ ለማስረዳት አይ የሰው ልጅ በእውቀት አይደለም በእንደዚህ መጽሐፍን በማወቅ ሳይሆን ከውሃና ከመንፈስ ካልተወለደ በስተቀር ሰው የእግዚአብሔር ልጅ ሊሆን አይችልም ማለት ጌታ ኢየሱስ ራሱ በቃሉ ከውሃና ከመንፈስ ነው ያለው። የሰው ልጅ መጀመሪያ ከውሃና ከመንፈስ ለካ ልክ ነኝ ብዬ እኔም ከውሃ ተጠምቄያለሁ ከመንፈስ ተወልጃለሁ ብዬ ስል እዛ ሌላ ቦታ ላይ ደግሞ የሰው ልጅ ካመነ በኋላ በክርስቶስ ኢየሱስ አምኖ የተጠመቀ ነው ይድናል የሚለው መጀመሪያ። ከዛ እዛ መስቀሉ ላይ ተቆነ ሁለቱ ሰዎች ከጌታ ጎን የተሰቀሉ ችግር የለውም ዳኒ ሌላ ይጨርሳ ነው ያመንኩ። አይ መርዘም የለበትም ዳኒ መርዘም የለበትም። አጠራ ኦኬ አንዱ ምክንያት ምን ሆነ? ሰው ካመነ በኋላ ነው መጠመቅ ያለበት የሚል ነገር አገኘው። ስለዚህ በዚህ የተነሳ ፕሮቴስታንት ሆኛለሁ ያልከ ነው። እሺ ሌላስ ፕሮቴስታንት የሆንክበት ሪዝን አለ? ሁለተኛው መዳን የሚገኘው በኢየሱስ ክርስቶስ ስም ብቻ ነው። አንደኛ ዮሐንስ ወንጌል ምዕራፍ 1 ቁጥር 12 በስሙ ለሚያምኑ ይላል። እንደገና ደግሞ ምዕራፍ 3 ላይ ያላመኑ በስሙ ስላላመኑ ተፈርዶባቸዋል። በስሙ ለሚያምኑ የእግዚአብሔር ልጆች። እንደገና ደግሞ ሐዋርያ ስራ ላይ እንትን ላይ ራሱ ማቴዎስ 1 ላይ ራሱ መልአኩ ራሱ መጥቶ ትክክል ነው። ዳኒ በኋላ ላይ ጥቅሶቹን ማንሳት ስለማይቀር ትክክል ነው። አሁን መጽሐፍ ቅዱስ ምን አለ? ሰዎች በክርስቶስ በማመን ይድናሉ አለ። ኦርቶዶክስ ቤተክርስቲያንስ በክርስቶስ ያመን አይድንም ትላለች? አይደለም፣ በክርስቶስ አይልም። በክርስቶስ ኢየሱስ ስም ብቻ ስም ነው። በኢየሱስ ስም የሚል ነው ስሙ። የተለየ የመሰል መልአኩም የተናገረው አረን እንደመጣ ይሄው እንዲህ የሚለው ትምህርት አመንኩኝ አልክ። ኦርቶዶክስ ምን ብላ ነበር የምታስተምረው? ኦርቶዶክስ ቤተክርስቲያን በእርሱ አትመኑት በእርሱ ያመነ አይድንም ትል ነበር። አዎ በመቤቴ ማርያም አማላጅ በድንግል ማርያም ያመነ ይድናል ብላ ታስተምር ነበር። አይ እመቤቴ ማርያም ካላማለደች መንግስተ ሰማያት አትገባም ይላል ኦርቶዶክስ። እስቲ ምን የሚል እስቲ የትኛው መጽሐፋችን ላይ ነው እንደዛ የሚል ሐሳብ ያለው? አማላጃችን የማርያም ነች ይላሉ። ምንም ግልጽ ነው። ካላማለደች መንግስተ ሰማያት አትገባም የሚል ትምህርት ምን ላይ ያገኛል? ካላማለደች ኃጢአት ይቅር አይባልም። እሷ ነች የምታማለድ። አሁን እኔ ጠየቁን ጥያቄ ፕሊስ በደንብ አድምጠኝና መልስልኝ እባክህ። ይኸውልህ አንተ ኦርቶዶክስ ነበር፣ ከዛ በኋላ ፕሮቴስታንት የሆንክበትን ሪዝን እየነገርከን ነው አይደለ? ኦርቶዶክስ ከነበርክ ለአንተ እኮ ሶ ሲምፕል። ለምሳሌ ኦርቶዶክስ ቤተክርስቲያንን የማያውቃት አንድ ፕሮቴስታንት የሆነ ሰው
የሆኑ ነገሮችን ለመናገር ሊቸግር ይችላል። አንተ ግን ኦርቶዶክስ ነበርኩ ብለሃል። ኦርቶዶክስ ከነበርክ የትኛው መጽሐፋችን ላይ ነው ድንግል ማርያም ካላማለደች ሰው መንግስተ ሰማያት አይገባም፣ በእርሷ ካላመነ ሰው አይድንም የሚል ትምህርት ያስቀመጥ ነው? የትኛው መጽሐፋችን ላይ ነው? ኦኬ መጽሐፉ ላይ እናውጣና እናማረበት እኮ። አይ መጽሐፉ የለኝም እኔ አሁን መጽሐፉ የለኝም። ለምጠይቀኝ አይ ተዘጋጅቼ አወጣልሃለሁ። አዎ ይኸውልህ አንተ አዳምጠኛ ፈለገ አዳምጠኝ አንድ ነገር አለ። እሺ አዳምጠኝ መጽሐፉን አያስኩትም ካለ እሺ አዳምጠኝ አንተ ነው ያስከው መጽሐፉ አዳምጥ አንተም አዳማጩን ብራዘር አንድ ሰው መጽሐፉን አያስኩትም ካለ ጌታ ሆይ አረባ ካዳምጥ አንድ ሰው መጽሐፉን አያስኩትም ካለ ችግሩ መጽሐፉን በእጁ ያለ መያዙ እንጂ መጽሐፉ ላይ ያለውን ሐሳብ ያለ ማስተዋወስ አይደለም። ስለዚህ መጽሐፉን እኛ እናወጣለን መጽሐፉን እኛ እናወጣለን። ዛሬ አንተ ለጊዜው መጽሐፉን አትግለጠው ችግር የለውም። መጽሐፉን እኛ እናወጣለን። ምን ላይ እናወጣለን? ምን የሚባል መጽሐፍ ላይ ነው እንደዛ የሚል ትምህርት ያገኘው? ቤተክርስቲያን እንደዛ ብላ ታስተምራለች ብለናል። እሺ እናውጣ። ምን ላይ እናውጣው? ወንድማችን እንዳለ እሺ ፈለገ አሁን ለጠየቀኝ ጥያቄ የምመልስልን ትሰማኛለህ አይደል? ምን ላይ እናውጣለን ነው በመጀመሪያ የጠየቅኩት እኮ። ትሰማኛለህ አይደል? እኮ ገባኝ። ምን ላይ እንደምታወጣልኝ ስነግርህ ትሰማኛለህ አይደል? አዎ ሰማሃለሁ። መጽሐፉ ስሙን ስትነግረኝ ሰማሃለሁ። ኦርቶዶክስ ሆኜ አነባቸው የነበሩትን መጽሐፎች በሙሉ አቃጥዬ ብቸኛ የሆነው መጽሐፍ ብቻ ነው አሁን እያጠና ያለሁት። መጽሐፉን ላውጣል እኔ መጽሐፉን ላውጣል ምን ላይ ላውጣል? የመጽሐፉን ስም ንገረኝ። ታምረ ማርያም ምዕራፍ ስንት ቁጥር ስንት ላይ ነው እንደዚህ የሚለው? እኔ ጥቅስ አላነበብኩም እኮ አልኩህ። እሱ ያንተ መጽሐፍ ነው። አንተ አውጣና ንገረኛ። ሌላው ጊዜ ዳኒ ቆይ ተረጋጋ። አንድ ጊዜ ቆይ እድል ስንሰጥ እድል የሰጠን ምክንያታዊ የሆነ ኦርቶዶክስ ነበርክ ፕሮቴስታንት የሆንክበትን ሪዝን እንድትናገር እንጂ ቤተክርስቲያን የማታሰብራቸውን ትምህርቶች እንደምታሰብር አድርገህ ፕሪቴንድ እንድታደርግ አይደለም። ሲቀጥል ምክንያታዊ ካልሆንክ በማታውቁ ጉዳይ ዙሪያ ላይ አለማውራት ነው። የማያውቁትን ነገር መፈትፈት ጥሩ አይደለም። ለምሳሌ ቤተክርስቲያን እንዲህ ብላ ታሰምራለች። ኢማጂን ኦኬ መጽሐፍ ቅዱስ በክርስቶስ ሰዎች በማመን ይድናሉ ነው። ከዛ ውጭ ግን ኦርቶዶክስ ቤተክርስቲያን ደግሞ አይ በድንግል ማርያም እንደውም በእርሷ መልጃ ያላመነ ሰው በቃ ምናምን ብሎ አካኪ ይዘረፋል። ወንድማችን ስንጠይቀው እንዳያችሁት አይ መጽሐፉን አቃጥየዋለሁ እኛ እናወጣልሃለን የለም ማስረጃው ስለሌለ አይ በቃ አልሸመድድኩም እኛ ሸምድድ አላልነውም። አንድ ሰው ይሄ ነገር ስህተት ነው ሲል ስህተት የሆነበትን ምክንያት ይናገራል። ደጋግመን እንደምንናገረው አንድ ዩኒቨርሲቲ ውስጥ አንድ ሰው 30 ዓመት ሙሉ ጥበቃ ሆኖ ሊሰራ ይችላል። 30 ዓመት ሙሉ ግን አይመረቅም። እዛ ዩኒቨርሲቲ ውስጥ 30 ዓመት ስለቆየ ተመራቂ ሆኖ እንደ ተማሪዎች ተመርቆ ይወጣል ማለት አይደለም። 30 ጊዜ ግን ቆሞ ያስመርቃል። አሁን ብራዘር ሂያቭ ነው አይዲያ ለስሙ ኦርቶዶክስ ነበርኩ ይላል። ነገር ግን ኦርቶዶክስ ቤተክርስቲያን ምን ታሰምር ጀለስ ምንም የሚያውቀው ነገር የለም። ምንም በነገረ ደህን ዙሪያ ያለን ትምህርት ምንድነው? በነገረ ክርስቶስ ዙሪያ ያለን ትምህርት ምንድነው? በቅዱሳን ዙሪያ ያለን ትምህርት ምንድነው? ኦኬ በመጽሐፍ ቅዱስ ላይ ተመርኩዘን ኢቭን ከጥምቀት ጋር ተያይዞ ራሱ የምናሰራቸው ትምህርቶች ምንድናቸው? ሂያቭ ነው አይዲያ። ዝም ብሎ ሰው እንዴት ዝም ብሎ የመጣለትን ይናገራል? አንዳንድ ጊዜ ለምን አትዘጋጁም ግን እንዴ? ፊታችን ሰፋ ጊዜ ሞኝ ነው እንዴ? ምን መስላችሁ? ዝም ብለ መተበቃ እንዲሆነው ብራዘር ያታለልካቸው ፕሮቴስታንቶች ሊኖሩ ይችላሉ። እነሱን እንደ በቀድሞ አታላቸው እንደ በፊቱ። ከኛ ጋር ግን ስትመጣ በማስረጃ ነው የምታወራው። እሺ አንድ የመጨረሻ ጥያቄ ልጠይቀውና ኢዮባና ያሬዶ እናንተ ተከተላላችሁ። ወንድማችን ዳኒ በትምህርተ ሥላሴ ዙሪያ ኦርቶዶክስ ቤተክርስቲያን የተሳሳተችው ትምህርት አለ ብለህ አምነህ ነው ፕሮቴስታንት የሆንከው? የትምህርት ሁሉ በላይ እንግዲህ ትምህርተ ሥላሴ ነው። ትሪኒቲን ያልተረዳ ሰው ነገረ ክርስቶስን በሚገባ ሊያብራራ አይችልም። ወንድማችን ዳኒ በትምህርተ ሥላሴ ዙሪያ ኦርቶዶክስ ቤተክርስቲያን ተሳሳለች የምትለው ትምህርት አለ? ማይክን ክፈተው። አይዞህ አትፍራ። ማይክን ክፈተው ዳኒ። ኧረ አንተ መስሚያ ጥጥ ነው። አንተ በቃ ምንም መስሚያ ጥጥ ነው። ስበክ ዝም ብለህ እኔን አውርደኝና ስበክ ዝም ብለህ እኔ ወንድማችን ዳኒ በትምህርተ ሥላሴ ዙሪያ አሁንም አዳምጥ። ኦርቶዶክስ ቤተክርስቲያን ስህተት ትምህርት አላት ብለህ ያሰብከው ነገር አለ? በትምህርተ ሥላሴ ዙሪያ ሥላሴ በትምህርተ ሥላሴ እሺ የትኛውም ስህተት የሆነው ይኸውልህ ሥላሴን በሶስት ጢማም ስል ስለ አልጠየኩም። ስለ ስዕል እናወራለን። ስለ ትምህርቱ ስለ ትሪኒቲ ትምህርት ስለ ሥላሴ ጠየቅኩ። አዳምጠኝ ዳኒ። ስትመልስ እኮ ማዳመጥ አለበት ጥያቄውን። ስለ ስዕል መብት ነው። እሺ በኋላ ትጠይቀናለህ።
ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰራቸው ትምህርቶች አይደል ያለ መብት ነው። ስለ ስዕል እኛ ግዴታችን ነው ስዕላት መጽሐፍ ውስጥ እንደሆኑ ለአንተ ማስረዳት። ወደ ስዕሉ ከመግባታችን በፊት በትምህርተ ሥላሴ ዙሪያ ኦርቶዶክስ ቤተክርስቲያን እንዲህ ብላ ታስተምር ነበረ። ይሄ ግን ስህተት ስለሆነ ይሄው አሁን የዚህኛውን ቤተ እምነት ትምህርት አክሴፕት አድርጊያለሁ የምትለው ትምህርት አለ በትምህርተ ሥላሴ ዙሪያ ኦርቶዶክስ የተሳሳተችው ሌሎች ትክክል የሆኑበት። ኦኬ ማስረጃ ይዤ እንዳወራ ትፈልጋለህ? ይህን አልፈልግም፣ ችግር የለውም። ያለ ማስረጃ ንገረኝ። የተሳሳተችው ትምህርት አለ ብለህ ታምናለህ? ኤርሚያስን ይዘዝብህ አረ የከባድ እርግማን ነው። አጭበርባሪ ናንተ። ዝም ብለህ ህዝቡን አይምሯቸውን አስረህ እዛ ተጫወትባቸው። ወንድማችን ዳኒ ኧረ እባክህ ተረጋጋ። ይሄ ከባድ እርግማን ነው የረገምከኝ። በትምህርተ ሥላሴ ዙሪያ የተሳሳተ ትምህርት አለ ብለህ የምታምነው ካለ ንገረን። በጣም እሱ ሴንሲቲቭ ስለሆነ ዳኒ በቁም ቀጠሮ ዳኒ ለምንድን ቀጠሮ ሰጣለሁ? ለምን ቀጠሮ ሰጣለሁ? ለምን ቀጠሮ ሰጣለሁ? አሁን እኮ ተሳስ ቆይ ለምን ቀጠሮ ሰጣለሁ? ዳኒ አሰማ እሺ ተው በቃ መጽሐፍቶቹን እርሳቸው። ቆይ መጽሐፍቶቹን አረባ ፕሊስ እባክህን አዳምጠኝ አንተ ሰውዬ። መጽሐፍቶቹን እርሳቸው ተዋቸው፣ ችግር የለውም። አንተ በአብ በወልድ በመንፈስ ቅዱስ ታምናለህ? ስለአንተ ስለራስህ መልስልኝ። አዎ ምን እሺ ነው ታምናለህ? አዎ እሺ በአብ ወልድ መንፈስ ቅዱስ አምናለሁ። በአንድ አምላክ አዎ ሶስት አምላክ እንዳለ ግን አላምንም። ሶስት ኢማም የሆነ አምላክ ሶስት አምላክ አለ ብለህ ታምናለህ ወይ አላልኩም ዳንኤ። አሁን እኔ አንተ ታምናለህ ወይ በአብ በወልድ በመንፈስ ቅዱስ ታምናለህ ወይ ብዬ ነው የጠየቅኩህ። አዎ አምናለሁ ብለኸኛል። እሺ ወልድ የአብና የመንፈስ ቅዱስ ቃል እንደሆነስ ታምናለህ ዳንኤ? አዎ በዮሐንስ ወንጌል ችግር የለውም አይደለ? ለምን ጥቅስ ትፈራለህ? ለምን የእግዚአብሔርን ቃል ትፈራለህ አንተ? እሺ ሰዓት ለማሳጠር ነው። እኔ የማውቀውን መጽሐፍ ስነግርህ ታፍነኛለህ። ገላትን አውራ ትለኛለህ። ዳኒ አሁን ምን እያረክ ነው መሰለህ? ልክ እንደ ልጅ አክት እያረክ ነው። እኔ ቆይ ችግር የለውም እንለፍ ያልኩ ከምን አንጻር ነው? ከሰዓት አንጻር ነው እንጂ መጽሐፍ ቅዱስ ጥቅስ አንስተህ ብታብራራም እኮ ይደስማታል። ግን ከሰዓት አንጻር ሰዓት ቆጥበን እናውራ። ማመንህ በቃ በቂ ነው። ስለተስማማውበት ማስረጃ አልጠየቅኩም። አየህ ወልድ የአብን የመንፈስ ቅዱስ ቃል እንደሆነ ታምናለህ ወይ? አዎ አምናለሁ። በቃ ኦፍኮርስ ትክክል ነህ። በቃ በተስማማንበት ጉዳይ ለምን ጊዜ እናባክናለን? ለዛ ነው። እሺ ዳንኤ፣ እሺ እንቀጥል። ወልድ የአብን የመንፈስ ቅዱስ ቃል እንደሆነ ታምናለህ። መንፈስ ቅዱስ የአብና የወልድ ቅዱስ መንፈስ ወይ ታምናለህ? ቆይ ታብራራለህ። እቺን አጭር ጥያቄ አንድ ጊዜ መልስልን፣ እምነትህን በመጀመሪያ እንድናውቀው። መንፈስ ቅዱስ የአብና የወልድ ቅዱስ መንፈስ ወይም እስትንፋስ ደግሞ እንደሆነ ታምናለህ ዳኒ? ማይክን ክፈተው ዳኒ። ትንሽ ጣልቃ ስትገባ ስለነበረ ነው ሚዩት ያደረጉ። ታምናለህ መንፈስ ቅዱስ መጀመሪያ የወልድን ካልነገርኩ የመንፈስ ቅዱስ በተስማማንበት ጉዳይ ላይ እኔም ልክ እንዳንተ ስለተስማማው ጊዜ ማባከን አይጠበቅብህም። ለምን ሌላ ሰው ሳይሰማውም ለምን አልናገር? ለምን ትፈራዋለህ? እሺ ጨርስ። እሺ ቆይ ሁላችሁም አድምጡት። እሺ አጠር አድርገህ አንድ ጥቅስ ብቻ አንሳና ጨርስ። ካስረዘምክ ጣልቃ ገባብሃለሁ። የዮሐንስ ወንጌል ሙሉ ከምዕራፍ 1 እስከ 21 የሚያወራው ወሬ በሙሉ እርሱ የእግዚአብሔር ቃል በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ሁሉ በእርሱ ሆነ ብሎ ቃል ስጋ መሆኑን ራሱ መጨረሻም ላይ ሊፈርድብን የሚመጣው ቃል እንደሆነ መጀመሪያም የነበረው ቃል እንደሆነ አሁንም ቃል ስጋ የሆነው ከ1 እስከ 18 ባለው ክፍል ውስጥ በዮሐንስ ወንጌል ከ1 እስከ 18 ባለው ክፍል ውስጥ የሰው ልጅ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ቃል በስጋ እንደመጣ በስጋ የተገለጠው ክርስቶስ ደግሞ ቃል እንደሆነ የሚያብራራ ነው መጽሐፍ ወንጌሉ ራሱ። ዋናው ዓላማው ሙሉን ራሱ የሚናገረው እሱ። በቃ እሺ አሁን እቺ ነው ልትነግረኝ የነበረው አይደለ? እቺ ልትነግረን ነው አሁን እንደዛ አቆይ ልናገር ስትለኝ ነበረው። እቺን ያልካትን አንተ የዘላለም መዳኛ ነው። ቆይ ዮባ ይቀጥል። አሁን የጠቀሰው ላይ ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 እስከ 24 ነው እስከ 20 ምናምን ብሏል አይደል? የእግዚአብሔር ቃል የሚለውን አውጥቶ ያስነበበን መክፈት እንችላለን። እሺ የእግዚአብሔር ቃል የሚለውን ደጋግሞ እንደው ጥቅሱን ትፈራዋለህ ምናምን እያለ ስለነበረ የእግዚአብሔር ቃል ነው ለሚለው ስለሆነ እንደ ማስረጃ የጠቀሰው የእግዚአብሔር ቃል የሚለውን አስነበበን። ይሄን ለማለት ነው።
እኔ ዮባ እኔ አሁን ወደ እንደዚህ ነገር የምንገባ ከሆነ በጣም ጭራሽ እኔ ይሄን ጥያቄ ዮባ አንድ ጊዜ ቆይ ማረው። እኔ እንደው ነው ምልጃ ልቆምና ይሄን ጥያቄ አንድ ጊዜ ማረው። በቃ ይሄን ቃል ብሎ መልሶልናል። አንድ ጊዜ ዮባ በእናትህ በቃ እንደው ማረው። ይሄው ወልድ የአብና የመንፈስ ቅዱስ ቃል እንደሆነ አምናለሁ ብሏል ጋይስ። እሺ ወንድማችን ዳኒ መንፈስ ቅዱስ የአብና የወልድ ቅዱስ መንፈስ ወይም ደግሞ እስትንፋስ መሆኑን ታምናለህ? ዳኒ ማይክን ክፈተው። እስትንፋስ ነው አይልም። እሺ ይቅርታ፣ ቅዱስ መንፈስ እንደሆነ ታምናለህ? አይ ለምን ትጠይቀኛለህ? ያላለውን ለምን ትጠይቃለህ? መጽሐፍ ቅዱስ ላይ የተባለው ሌላ ማታምነውን አላምንም በል ፕሊዝ። ታምናለህ? ዮሐንስ ወንጌል ምዕራፍ 14 ላይ ነው ወደ አብ ሄድ ይሻላችኋል፣ አብ ደግሞ በስሜ የሚልከው እልክላችኋለሁ ብሏል። መንፈስ ቅዱስ ራሱ ነው። ወልድ ሄዶ መንፈስ ቅዱስ መንፈስ ነው አይደለም? አንተ ስላሴን አምናለሁ ትላለህ። አብ ወልድ መንፈስ ቅዱስ አንድ አምላክ ነው። መንፈስ ቅዱስ መንፈስ ነው ወይንስ እኔ አሁን ሶስት አምላክ ነው እያልጠየቅኩኝ ዳኒ? እግዚአብሔር ነው። እስትንፋስ እግዚአብሔር ነው። ቅዱስ እኔ እግዚአብሔር አይደለም አላልኩህም። ኦኬ እግዚአብሔር ነው ከሶስቱ አካል ቆይ አዳምጥ። ከሶስቱ አካል አንዱ አካል መንፈስ ቅዱስ ኦኬ የአብና የወልድ ቅዱስ መንፈስ ነው ብለህ ታምናለህ ወይንስ አታምንም? አዎ አምናለሁ ወይ ደግሞ አያላምንም ብለህ መልስልኝ ፕሊስ እባክህ። አዎ ቅዱስ መንፈስ ነው። የአብ የወልድ መንፈስ ቅዱስ አንድ ቅዱስ መንፈስ እግዚአብሔር መንፈስ። በጣም ጥሩ እዚህ ድረስ ደርሰናል። ሁላችሁም አዳምጡ። በቃ አሁን እዚህ ድረስ ደርሰናል። ወልድ የአብና ቆይ አንድ ጊዜ አዳምጠኝ። በጌታ ፍቅር ቆይ አንድ ጊዜ ፕሊስ አንድ ጊዜ አዳምጠኝ እሺ። እባክህን ፕሊስ ዳኒ አሁን እንደዚህ ማድረግ የለብህም። እስክጨርስ አንድ ጊዜ አዳምጠኝ። ወልድ የአብና የወልድ ቃል እንደሆነ አምናለሁ ብለህናል። መንፈስ ቅዱስ የአብና የወልድ ቅዱስ መንፈስ እንደሆነ አምናለሁ ብለህናል። በጣም ጥሩ። ወልድ የአብና የመንፈስ ቅዱስ ቃል ከሆነ መንፈስ ቅዱስ ደግሞ የአብና የወልድ ቅዱስ መንፈስ ከሆነ አብ ለወልድና ለመንፈስ ቅዱስ ምንድን ነው ዳኒ? ምንድን ነው እስኪ ንገረን። እንግዲህ ኦርቶዶክስ ነበር ካሁን ፕሮቴስታንት ሆናል። እስኪ ትምህርተ ስላሴ ዙሪያ ላይ ኦርቶዶክስ ቤተክርስቲያን ስህተት አለባት፣ አሁን ፕሮቴስታንት ሆኛለሁ ብለናል። ምን ያክል ተረድተዋል ትሪኒቲ? አብ ለወልድና ለመንፈስ ቅዱስ ምንድን ነው? እየመረጥክ ያንተን ሀሳብ የምፈጽምበት ሀሳብ የለኝም። እኔ እንደ እግዚአብሔር ፈቃድ የኔ ሀሳብ ይፈጽምልኝ አላልኩም። ከመጀመሪያ ጀምሮ ወንድማችን ዳኒ እኔ የኔን ሀሳብ ንገረኝ አላልኩም። አውርደኝ። መልሳለሁ እግዚአብሔር አይምሮን ይክፈትልህ። ማይከናው የምታደርገው በቃ ጨርሰናል። መልስ የለህም። አየህ ይሄንን ሀሳብ ያነሳን በምክንያት ነው እዚህ ድረስ የደረስነው። በነገራችን ላይ አንተ አውቀህ የምትመልሰው መልስ ይኖራል ብዬ ተስፋ አድርጌ አይደለም ዳኒ። ያንተን አላዋቂነት እዚህ ውስጥ ላሉ ሰዎች ሳይሆን ለአንተ ለራስህ ለማሳየት ፈልጌ ነው። ኦርቶዶክስ ቤተክርስቲያን አማኝ ነበርኩኝ ብለህ ባፍህ ትናገራለህ እንጂ አንተ ኦርቶዶክስ ቤተክርስቲያን አማኝ ሪሊ አልነበርክም። ቤተክርስቲያኒቱን አታውቃትም። ቅድም ምሳሌ ሲሰጥ በደንብ የሰማኝ ይመስለኛል። አንድ ጥበቃ ዩኒቨርሲቲ ውስጥ 30 ዓመት ሙሉ ተቀጥሮ ሊሰራ ይችላል። 30 ዓመት ሙሉ ዳኒ ሐቁን ነው የምነግርህ። በደንብ አድርገህ አዳምጠኝ። አንድ ጥበቃ 30 ዓመት ልክ አንተ እድሜን በፈጀበት ያክል ከበር ላይ ቆሞ ሊሰራ ይችላል። ነገር ግን መቼም አይመረቅም። 30 ጊዜ ግን ቆሞ ያስመርቃል። ዳኒ 10 ቦታ አትርገጥ። አሁን ተረጋጋ። 10 ቦታ ስለረገጥክ አይደለም እናደምጥ። ኦኬ ተረጋግተህ ስታወራ እናደምጣለን። ዳኒ አሁን እንደዚህ ይሄ ብሶት መነጫነጭህን እኔ በምንም ታምር አላደምጥም። ቲክቶክ ፕላትፎርም አልጎሪዝሙ አመቺ ስለሆነ በዚህ ልክ ስሜትን እንቆጣጠርልሃለን። ልክ አንተ ስሜቴ ስትሆን ይኸው ስሜታዊነትን እንቆጣጠርልሃለን። ኦኬ መረጃው እንዴት እንደሆነ አታውቅም ዳኒ? አላውቅም። አንተ ነው የምታውቀው። አውርደኝ። አንተ አውርደኝ። አይ አትውረድ። ቆይ አንዴ ቅድም ያነሳቸው ነጥቦች ስለነበሩ እሱ ላይ የተወሰነ ነገር እናወራ። ላይ እንዳለው ቃል ማለት ነው። አይምሮ ዞሯል። ኦርቶዶክስን ያሰደብኩ አንተ ነህ። እንዳንተ አይነት በጣም ጋጦ በቃ ስሜትን ተቆጣጠር። አንዴ ተረጋጋ። ኦርቶዶክስን ያሰደባችሁ ተረጋጋና ስማ። ሰውዬ ለምንድን ነው ዝም ብለህ የምታወራው? የአባቶችን እምነት አለጨበ ሰማው። የአባቶችን እምነት ዳኒ ቆይ አንዴ ቆይ አይ መዳኒ ያለ አንዴ ዳኒ ተረጋጋና ስማን። እሺ አንዴ በመጫጫ አይሆን። ቅድም ነገረ ድህነትን አልሰማም። አንድ አይነት ናቸው። አንዴ ቆይ ነገረ ድህነትን አንስተ ነበርና ህዝቡን ደንዛችሁ
ለምንድን ነው ማሰማው? ለመሳደብ ነው የገባው? ግን አልሰማም፣ መስማት አልፈልግም። ለምን አታወርደኝም አንተ? ፎቶ ደስ ብሎ ነው አውርደኝ። ቆይ ጥያቄ አለኝ። ፎቶ ደስ ይላል። እንደውም በትልቁ ነው የምናደርገው አንተን አልፈልግም። ጥያቄ አለኝ እኔ ላንተ። ማይክ ክፈትና እሺ፣ እንደሱ በትልቁ ማይክ ክፈትና በቃ አሁን እንደሱ ቆይ አንዴ ወዳጄ ታዲያ ማይክ ክፈትና አዳምጣ እንዴ። ጥያቄ አለኝ ላንተ። መጽሐፍ ቅዱስን አምናለሁና ሌሎች መጽሐፍቶችን አቃጥያለሁ ብለሃል አይደለ? አዎ በቃ ቆይ ተረጋጋና ስማ። ለምንድን ነው የምትጮኸው አንተ? ሰማን እንዴ ለምን አሰማኝም? ለያዝከው እምነት ማረጋገጫ የለም? እርግጠኛ የለም ጆሮ። እኔ ሰማሃለሁ። አንዴ እባክህ ተረጋጋ። እሺ መጽሐፍ እዚህ ጋር የሚሰሩ መንፈሳዊ አውርዱኝ ካለ አውርዱኝ። አንተ ደግሞ ዝም በል። ማይክን የሚጣል እታች ይረዳ እንደማንተ እታች ይረዳ። አንተ ራስህ ዳኒ አውርዱኝ ካለ እግዚአብሔር ቃል ነው ብለህ ነው የምታምነው አይደል? ዳኒ ወንድማችን መጽሐፍ ቅዱስ የእግዚአብሔር ቃል ነው ብለህ ነው የምታምነው? ዳኒ በነገራችን ላይ ዮባ በቅርቡ ወደ ኦርቶዶክስ ቤተክርስቲያን መመለስ ፈልጋለሁ ብሎ የሚያምን ወንድማችን ነው። በቅርቡ በጣም ሱን ወደ እውነተኛው መንገድ መመለስ ፈልጋለሁ፣ የሐሰትን ትምህርት መሮኛል፣ ስለረኩትም ስተት በአጠቃላይ ንስሐ መግባት ፈልጋለሁ ብሎ የሚያምን ወንድማችን ነው። አየህ ነገር ሳደርገው ማን ነው? አይ ስልክ ተደውሎብኝ ነው እየሰማ። እሺ ጌታ ምስክሬ ነው። ስልክ ሲደወል ለኛ ፖዝ አድርጎ ያሳየናል። ዳኒ ውሸት ኃጢአት ነው። ውሸት የዲያብሎስ ነው። ውሸት ኃጢአት ነው። እሺ ይቅርታ ስለዋሸን። እሺ አንደኛ ቆይ ዳኒ አንዴ ለሰው አይ ዳኒ አትበሪ አያቆላመጥክ። እሺ ዳንኤል ማንንም ሆነ ስም አይደለም። እናንተ ተሰባስባችሁ ማውራት ብቻ ህዝቡን እግዚአብሔር ምስክሬ ነው። ፈለገ ለራሳ ይሁሉ ደቦ አንደኛ ሰው አለመስማት ብቻ ለማውራት መሞከር ይሄ ትክክል አይደለም። እና ደግሞ ሰው አክብሮ ሲሰማ አዳምጥ፣ ዝም ብላ አታውራ እንዴ። አንተ ራስ አዳምጥ። አንተ ራስ ማን? አንተ ራስ አዳምጥ። እኔ እንዴት አዳምጥ? እስካሁን አወራ። እኔ ደግሞ ከሬላው ማላወራ ምን ካንተ ጋር። ስለዚህ ሚዩት አድርግና አዳምጥ። በቃ አላወራም ካልክ ሚዩት አድርገህ መስማት ያለብህ። አናወርድህም። ምክንያቱም ቅድም ስታወራ የነበርካቸው ነገሮች ላይ ማውራት ፈልጌ ነበረ። ሳይህ ግን ባዶ ነህ እና ዝም ብለህ ነው የጮኸው። ታውቀው ነገር የለም። እንት ምንድነው በአንገቴ አድርጌ መጽሐፍትን መዞር ያ ነበር ክርስትና የሚመስለኝ አልክና አጋንንት ወደ ሰፈረበት ወይ አጋንንታይ ወደ ሆነው ስብስብ ነው ሄድከው። እና ወደ ሄድክበትም ደሞ መተል ልንጠይቅ ሰለማው የለ እንዴ? ቆይ የሳምከው ውስጥ አንዴ ተረጋጋ። በዋታቀም አንተ ተረጋጋ እባክህ። ላይ የተሳለ እባክህ ማለት በል ጣት ደነዝዝ ድረስ ጣት እስኪ ደነዝዝ ድረስ ሚዩት ታረጋለህ። እሺ ነው ያወረድኩ፣ ተባበርኩ። አስቀድሞ የነበረው የኦርቶዶክስ ቤተክርስቲያን ነው። በደንብ አድርጋችሁ ስሙ። ማለት የሆነ የልጅ አታድርጉት። ከመጽሐፍ ቅዱስ ውጭ የሆነ ትምህርት አላት ወይ ከተባለ አዋላት ካልክ አነጻጽረ እሱን ማቅረብ ነው። ለምሳሌ እዚህ ነገር ላይ ከመጽሐፍ ቅዱስ ውጭ ነው ይሄ ትምህርት ካልክ መጽሐፍ ቅዱስ ይሄን ያስተምራል፣ እናንተ ይሄን ታስተምራላችሁ፣ የእናንተ ማስተማሪያ ወይም እናንተ ትምህርት ይሄ ነው ታሳየናለህ፣ የመጽሐፍ ቅዱስ ይሄ ነው፣ ስለዚህ የሳታችሁት እዚህ ላይ ነው ብሎ ማሳየት ነው። ዕውቀትም ብልጠትም ሰውነትን የሚጠይቀው ዝም ብሎ መቀባጠር፣ መሳደብ፣ ይሄ ዝቅ ማድረግ ዕውቀት አይጠይቅም። እና ቅድም ያነሳቸው ለምሳሌ ጥምቀት አንስቷል። የሄደው ጥምቀት አያድንም ወደምትለው ቃለ ሕይወት ነው አይደለ? ቃለ ሕይወት ሙሉ ወንጌል ነው ያለ ከሁለት አንዱ፣ ሁለቱም ያው ናቸው። ጥምቀት አያድንም ነው የሚሉት። እዛው የሄደበት ጥምቀት ያድናል የሚሉ አሉ። አያውቅም። እሺ አያውቅም፣ ምን እንደሚያስተምሩ አያውቅም። የሄደበት ማለት ነው። የህፃናት ጥምቀት አነሳ። በቃለ ሕይወት ውስጥ ያሉ አብዛኛው በተለይ ካልቪኒስቶች ህፃናትን ያጠምቃሉ። አያድንም ብለው ቢያምኑ ግን ደግሞ ህፃናትን ያጠምቃሉ። መካነ ኢየሱስ ጋር ስትሄዱ ህፃናትን ያጠምቃሉ። የሄደበትን አያውቅም። ጀለስ ወዳጄ ዝም ብሎ ነው የሄደው ማለት ነው። የሄደ እንደዚህ ለመሆን ደግሞ በጣም እንደው ይቅርታ አድርጉልኝ፣ ባጃጅ ወይ አህያ መሆን በቂ ነው። ምን ማለት ነው? የተጫንከውን ይዘህ መሄድ። ምን እንደተጫንክ አለማወቅ አህያነት ነው ወይም ባጃጅነት ነው ምናምን ልትሉ ትችላላችሁ።
ስትመጡ ቤተክርስቲያንን ተሳድብ ይወጣለው ከሆነ አላማችሁ ትንሽ መሰማ ቢሆን እዚህ ቁጭ አድርጌ አለማወቅን አሳይ ነበር ዳኒ ምንም እንደማታቅ ማለት ነው ግን በዚህ መልኩ ከሆነ የምትመጡት በዛው መልኩን ያናግራችኋለሁ እንደው ከትልቅ ይቅርታ ጋር ማለት ነው አለማወቃችሁ እንድናሳያችሁ ከፈቀዳችሁ እናሳያችኋለን ካልፈቀዳችሁ ደግሞ የት እንዳላችሁ ደግሞ እናሳያችኋለን ማለት ነውና በተቻለ መጠን ለመወያየት ያ እውነት አለኝ ብላችሁ ከመጣችሁ ያንን እውነት ለማሳየት ግቡሺ በቃ እሱንም በተረጋጋ መንፈስ እውነት አለን ካላችሁ ጩኸትና ስድብ ከሆነ ግን ቢያንስ እንደናንተ ባንሳደብ ግን በሚገባችሁ ቋንቋ እናናግራችኋለን የተረጋጋችሁ ሰዎች ማወቅ ምንድነው ማውራት ከሰው ጋር ተግባቦት የምትችሉ ሰዎች ግቡሺ